የወለደቻቸው ልጆቿ በአደባባይ ላይ ሲወጡ ይዘውት ለፍጥረት የሚያስተዋውቁት ምንድነው? የአረማውያን ጣዖት፣ የሰው እጅ ስራ፣ ራሷን ከጨምዳጅና ከቀዳጅ እጅ የማታድን ክብሪት ብትለኩስባት ተኮማትራ የምትጠፋ ስዕል የ1700 ዓመት ክርስትና የተሰበከበት ጉብል ወጣት ኦርቶዶክሳዊ ይሄ ነው። ትናንትና የመጣ በሰልባጅና በስንዴ የመጣ የሉተር ሃይማኖት ተብሎ እኔ ሁሉ እንኳን ጭምር ከዛሬ 27 ዓመት በፊት አፌን ስከፍትበት የነበረ እምነት ቤንጤ ቆስጤ እያልኩ ሳላግጥ ትናንት መጣችሁ። ምጥ ለእናቷ አስተማርቻት እንደሚባለው አይነት ከሆነ ከልክ አለፈ የእናንተ ጉዳይ ተብሎ የተባለ ትናንትና የመጣ ሃይማኖት እጁ ላይ ምንድን የተገኘው? ቅዱስ መጽሐፍ። በአንደበቱ የሚመሰክረው ማንን ነው? የ1700 ዓመት ክርስትና እጁ ላይ የተገኘው ምንድን ነው? ጣዖት። ጣዖት እኮ አልኩ። ግድግዳ ላይ ተለጥፎ ዝንቦች ከነ ልጆቿ አስረሽ ምቹ ስጨፍርባት የምትውል እንደው እስቲ እባክሽ ያ ስዕል አቧራው የመንገዱ አቧራ ሁሉ እንዳለ ቤቱም ሞልቶታል። እስቲ ቸብቸብ አድርገው አራግፊው። ዝንቦቹም እንደው ዝም ብሎ ላው ላይ እየመጡ እያረፉ ነው። እስቲ እመቤቴን አጽጃት እየተባለት በዳንቴል ተሸፍናም አቧራ የሚራገፍላት ስዕል ማለት ነው። የ1700 ዓመት ክርስትና ምድራችን ላይ ደግሞ እኮ ራሱን ችሎ እኮ ሄዶ ይሄንኑ ነገር እየሆን ይዞ ራቅ ብሎ እኮ አይሰብክም። እዚህ ነው መጥቶ ወንድማችንን በእጁ እየነካ። አሁን እሱ ነካው አልነካውም፣ ቄሶቹ ይደባደባሉ። ዞር ብለህ እኮ በጠረባ ብለህ ብትለው ገደል ልከተው የምችለው ሽማግሌ መጥቶ ጴንጤ እንደማንደባደብ ስለሚያውቅ እንጂ ብራዘር ጩቤያችንን እና እኮ ከዘራችንን አስጥሎን እኮ ነው ኢየሱስ ያመጣል። ወንድነት ብለህ ካልክ እንደ ደብረ ብርሃን በግ ነበር የምነዳ እኮ ብዬ ስል ዝም ብሎ ወሬ እንዳይመስል ሄድና የተወለድኩበትን አካባቢ ጠይቅ። መጥተውም መስክረዋል። አብረውኝ ቀድሶ የነበሩ ዲያቆናት ወንድሞቻቸው። ኢየሱስ ነው ጩቤውን ያስጣለን እኮ ነው ብዬ የምልህ። ኢየሱስ ነው በትሩን ያስጣለን። አውሬነታችንን ከውስጡ አውጥቶ የበግነት የራሱን ሕይወት የጨመረብን ኢየሱስ ነው። እስቲ ይህን ስዕል ይዞ ፈቅ ብሎ ለምን አይሰብክም? እዚህ ጋር ይሄኛው ባለ ስዕሉ ማንም የሚሰማ የለማ። አባ ከና ብሎ የሚለው የለም። የሕይወት ሽታ እዚህ አታገኝም። የሕይወት ሽታ እዚህ ነው የምታገኘው። እዚህ ሁለቱም ያወሩትን ይልኝ፣ ሁለቱም ያወሩትን ስማ፣ ሁለቱ የያዙትን ስማ። ኦርቶዶክስ፣ ፔንቴኮስታል ይኸውላችሁ የሞተው ከሙታን መካከል የተነሳው ክርስቶስ ኢየሱስ አማላጅ ነው። መጽሐፍ ቅዱስ ላይ ያልተጻፈውን አንቀበልም። መጽሐፍ ቅዱስ የምናገረው የልጁ የኢየሱስ ክርስቶስ ደም ከኃጢአት እንደሚያድን ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ እውነት ነው። ኢየሱስ ክርስቶስ መንገድ ነው። ወዳጆቼ ያለ ኢየሱስ ክርስቶስ ከኃጢአት የሚያድን ለዚህ እንደ ጳውሎስ ትንፍሽ አይደለም። ይሄኛው ወንጌል ያማኙ እንደ ጳውሎስ ስለ ማርያም ትንፍሽ አይደለም። እሱ ስብከቱ ሁሉ ወንጌል ሁሉ ኢየሱስ ነው። ኢየሱስ ነው። ሰው ፍጡር ምናምን ትዝ አይለውም ይሄኛው። አዎ ይሄኛው ደግሞ ከነ ካርቶኑ ብቅ አለል ማለት ነው። አንድ እረኝነት ቦታ ሆነን የምንዘፍነው ዘፈን ነበር፣ የባላገር ዘፈን። ምንድነው? ዳገቱ ላይ ቆሜ ፉጨቴን ስለቀው መጣች ከነሊጧ ሳትለቃለቀው የሚል ድሮ እረኛ ከብቶች ስጠብቅ ባላገር ነኝና እንደዚህ ነሸጥ ሲያደርገን ጠላማ አንድ ብርጭቆ ስንጠጣ እንደዛ እያልን እንዘፍን ነበር ድሮ ማለት ነው። የኛ የባላገሮቹ ዘፈን ያልኩ፣ የከተሜዎቹ እናንተ ታስታውሱኛላችሁ። አፋፉ ላይ ሆኜ ፉጨቴን ስለቀው መጣች ከነሊጧ ሳትለቃለቀው ብሎ የሚለው ነገር ትዝ ይለኛል ማለት ነው። ወይኔ ዛሬ ወይ ታታ
እንዴ በመድኃኒዓለም 1700 ዓመት የተሰበከ ክርስትና መጽሐፍ ቅዱስን ይዞ ሊወጣ ሲገባ ትውልዱ መጽሐፍ ቅዱስ ይዞ የመጣው ትናንትና መጣ የተባለው ቤንጤ የተባለው የኔ ወንድምና የኔ ወገን የኔ ህዝብ ሆኖ ተገኘላ አልኩ። ማን ነው ስለ ጌታ የሚሰብክ? ማን ነው የሞተ እያለ የሚሰብከው? ማን ነው ህይወትን የሚሰብክ? ማን ነው የህይወት ቃል እጁ ላይ ያለው? ማን ነው የህይወት ቃል በቤቱ ያለው? ማን ነው ቤቱን ክርስቶስ የሞላ? ማን ነው ንጉሱን በተቀደሰው ተራራ ላይ ሾምኩ ብሎ እንዳለ ዳዊት ማን ነው ኢየሱስን የሾመ? ኦርቶዶክስ ወይስ ወንጌላውያን? አስረግጬ ነግራችኋለሁ። በላህ አይደለም የማወራው። የቤተ ክርስቲያኒቱ ዲያቆን ስለነበርኩ ኦርቶዶክስ ኢየሱስ ክርስቶስን አላነገሰችው። ለሚጠይቀኝ ሁሉ መልስ አለኝ እኮ ነው ብዬ የምልህ። አሉ እዚህ ንፍስ ያለባቸው ጴንጤዎች ምን አድርጉ ነው የምትሏት? እቺ ቤተክርስቲያን ጥንታዊት ናት ምናምን። ስለ ጥንታዊነት አይደለም፣ እንደ ጥንታዊነቷ የጥንቶች ቤተክርስቲያን ሲሰብኩ አላየም እንዴ? የጥንቶቹ ቤተክርስቲያን ሮሜዎች ምን ነበር ሲሰብኩ የነበሩት? ለሮሜ ቤተክርስቲያን ቅዱስ ጳውሎስ ምን ነበር ብሎ የጻፈው? አንተ ጽድቅ በማ በኩል ይገኛል ብሎ ነበር የጻፈው። ከምዕራፍ 1 ጀምሮ እስከ ምዕራፍ 16 የመጨረሻው ሰላምታውን እስኪሰጥ ድረስ። አንድም ጴንጤ ብትሆን መታ አታምታታም እኔ ጋ ማለት ነው። ተዋቸው ይላሉ። ለምን ተዋቸዋለን? ይሄ ነው ክርስትና ወይስ ይሄ ነው ክርስትና? ይሄ ነው የሐዋርያቱ ትምህርትና መስካሪ ወይስ ይሄ ነው የሐዋርያቱ ትምህርትና መስካሪ? ጳውሎስ ይሄን ይዞ ነበር የተገለጠው ወይስ ይሄንን ይዞ ነበር የተገለጠው? መጽሐፍ ሲናገር በማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 8 ላይ ሲናገር ለዘላለም የሚሆነውን የማይለወጠውን ለዘላለም ድነት የሚሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫው እስከ መጥለቂያው ድረስ በእጃቸው አስይዞ ላካቸው ይላል። ያው የኛ ወንድም ጋር ነው የተገኘው አደባባይ ላይ እንዳሜባ ላው ላይ ተለጥፎ ፈቅ ብሎ ነበር መስበክ። እስቲ ህዝቡ ይስማን፣ ህዝቡ ይስማን። እነሱ ስለ ማርያም እስኪ ይናገሩ፣ እኛ ስለ ኢየሱስ እስቲ እንናገር። እንዴ ያውቃሉ። ምን ነክቷችሁ ነው? ጴንጤ ፊት ነው? አረ በመድኃኒዓለም ድርሽ እንዳትሉ በኪዳነ ምሕረት እንደ በወላዲት አምላክ ወፍጮ ቤት ገብቶ ሰው ዱቄት ሳይነካው ሊወጣ እንደማይችል ሁሉ እነሱ ቤት ገብቶ የሆነ ነገር ሳይነካችሁ አትወጡ። ስለዚህ አትሂዱ፣ ባካችሁ አትሂዱ። እዛ ሙሉ ወንጌል የሚባል ቤተክርስቲያን አትሂዱ። እዛ ቃለ ሕይወት ብርሃን የሚባል ቤተክርስቲያን ድርሽ እንዳትሉ። ደግሞ መሰረተ ክርስቶስ ብሎ ይላሉ። አትሂዱ። ልጆቻችሁን ያዙ አደራ። እንደው በመድኃኔዓለም እየተባለ እኮ ደወል እየተደወለ እኮ ሲነገረን ነበር። ምን መዓት መጣ ብዬ እኔ ደግሞ እንዳልኩ እልም ያልኩ ገጠሬ ነኝ። ምንድን ነው የመጣው መዓት ብዬ ማለት ነው። እባካችሁ ልጆቻችሁን ያዙ። በ8ኛው ሺህ በፍካሬ ኢየሱስ እንደተነገረው ይመጣሉ በስሜ ብሏልና አሁን መጥተዋል እያሉ ማለት ነው። እኔ ኢየሱስ ነኝ እያሉ ነው እያሉ እኔ እዛ ኦርቶዶክስ እያለሁ አዲስ አበባ ገብቼ እኮ ነው ብዬ የምልህ። አዲስ አበባ ገብቼ የካ ሚካኤል ደጅ እየጠናው እያለሁ መጥተውላችኋል፣ ይኸው እኔ ኢየሱስ ነኝ እያሉ ደግሞ ኢየሱስ ከኔና ከአንቺም ይወለዳል እያሉ ልጃገረዱን እያስገቡ አዳራሽ ውስጥ መብራት እያጠፉ በቃ ሴቱን ሁሉ ጨረሱት። እባካችሁ ልጆቻችሁን ያዙ። እንዲህ አይነት ነገር የሚያወሩ ሰዎች ካሉ ከቤተክርስቲያን አስወጧቸው። ልጆቻችሁን ሁሉ አባሩ እየተባለ እኔ ራሴ ደርሻለሁን። ጌታ እኮ ነው የረዳኝ ነው ብዬ የምልህ። በእውነት ጌታ ነው የረዳኝ። በእኔ ኃይለኝነት የዛን ቀን ከዘራ ይዤ አለመሄዴ በሄድም ነገሩ የክርስቶስ መንፈስ ያስገዛኝ ነበር። ጉባኤ ውስጥ ጋቤን ለብሼ ነው የሄድኩት እና ያን እንደዛ ታደርጋላችሁ ተብሎ የተባለውን ነገር ስታደርጉ ባይኖሩ ቢያንስ ሁለቱን ቅንድቡን ብዬ አስተኛው ነበር። ሁለቱም ጴንጤ ማለት ነው። ዝሙት ስትሰሩ አግኝቻችሁ ቢሆን ኖሮ የአባቶች አምላክ ምስክር ነው፣ ሬሳዬ ነበር የሚወጣው ከዛ ከኤግዚቢሽን ማዕከል። ደብድባችሁ ቀጥቅጣችሁ ልገሉኝ ስላላችሁ ግን ሁለቱን አጋድሜው እሄዳለሁ ወደ ጌታ። ያው ሲኦል ነው የምገባው። በኦርቶዶክስ ገነት መግባት የሚናፍቀ ነው። ያው በቃ ትሄዳለህ። እኛ ገነት ገባላችሁ ብለን ገነት እኔ ወይዘሮ ገነት ነው የማውቀው ገነቴ ገነት ምናምን ነገር እንጂ በኦርቶዶክስ ገነት ትገባለህ ተብሎ ምንም። ለዚህ ነው እናቴ አባቴን ጠይቃቸው የነበረው ከሞት በኋላ የት ነው የምንሄደው? ቴቴ የለም እኔ እንጃ እኛ አናውቅም ነው የሚሉት።
እኔ እየቀደስኩ አላቅልህም። ግን ስመጣ ያገኘኋችሁ እናንተ የተባረካችሁ ስሰብኩ የነበረው መጽሐፍ ቅዱስ ነው። ጴንጤው ወገኔ ይህ ነው የኛ ኦርቶዶክስነት። የ1700 ዓመት ክርስትና የጥንት የጠዋቱ በእውነት ሐዋርያት የሰሯት አንዲት ቤተክርስቲያን። በዚህ ቤተክርስቲያን ውስጥ ካልሆናችሁ በስተቀር ድነትን አታገኙም ይሉናል። የቤተክርስቲያን ተቋም ይሰብኩናል። ታውቃለህ? ተቋም ካርቶኑን ይዞልህ ወጣ ማለት ነው። ቅድም እንዳልኩ እንደ እረኝነት ዘፈኔ ሳትለቃል መጣች ከነሊጧ ሳትለቃለቀው እንደተባለ ከቻለልህ የጎረምሳ ማለት ነው። እጁ ላይ ምንድን ነው የያዘው? ካርቶን። ራሱን ከራሱ ሊያድን የማይችል ከቀዳጅና ከጨምዳጅ እጅ ሊያድን የማይችል ካርቶን፣ ህይወት የማይሰጥ ካርቶን። ብትተሻሸውም ብትስመውም አኝከ ብትውጠውም ምናልባት ለአንጀት በሽታ የሆንበት ካልሆነ በስተቀር ምንም የማይጠቅም ካርቶን። ሁላችሁ የሞተው ከሙታን መካከል የተነሳው ክርስቶስ ኢየሱስ አማላጅ ነው። መጽሐፍ ቅዱስ ላይ እሱ ክርስቶስ ኢየሱስ አማላጅ ነው ይላል። ይሄኛው ደግሞ እመቤታችን አማላጅ ነች ይላል። አሁን ሁለታችሁ መረጃችሁን አቅርቡ ነው መሆን ያለበት። እስኪ መረጃችሁን አቅርቡ። የምትንጫጩት አንተም ጴንጤው ሲተረጋጋ፣ አንተኛውም ተረጋጋ። አንተ አማላጅ ነች ብላ ያልከው ማርያም ነው አይደል? አዎ መረጃ አምጣ። አንተም ደግሞ ኢየሱስ ነው አማላጅ አድርገው አይደል? መረጃ አምጣ። ምን አለበት እንደዚህ ምንድነው መስቀል አደባባይ የሚባለው አካባቢ ላይ ወይ ሚሊኒየም አዳራሽ ፕሮግራም ተዘጋጅቶ እንደዚህ ቢጠሩን መቼም ዙሪያዬን ባህር ነው እንደምንም ብዬ የሙሉ ጊዜ አገልጋይ ስለሆኑ የአየር ትኬት ዳጊ መኪናን ሸጠ ቢሆን ላክልኝ እለዋለሁ። ተከፍሎ ሄደን ብናወራ መጥተው ማርያም ታማልዳለች ብሎን አይደል የሚጮኸው? አገልጋዮቹ ከላይ እስከታች በሙሉ የሚያወሩት ጥቅሱ መረጃውን አቅርብ። እኔም ሄድ አይጠበቅብኝም ምድሪቱ ላይ ስላለ ማለት ነው። ትውልድ መረጃውን አቅርብ። በቃ ወንድምነት ቴንኪው። እግዚአብሔር አምላክ ይባርክ። ማርያም የጌታ እናት ነች። ታድናለች ነው ያልከው፣ ማለት ታማልዳለች ነው ያልከው። ማን ያስተማረ? ጳጳሳቱ፣ ሊቃውንቱ፣ አዛውንቱ አይደል? መረጃውን አቅርብ ከመጽሐፍ ቅዱስ። አንተስ ማን ያስተማረ? ፓስተሮቼ ምናምን ነገር ይላለ። መረጃውን አምጣ። ከየት ነው ያገኘው? በቃ የሴት ሰባኪ፣ የወንዱ ሰባኪ፣ የወንዱ ልጅ ሰባኪ፣ የሴቷ ልጅ ሰባኪ። ሴቷ ልጅ ሰበኩ ብሎ ያለ ማን አለ? በእውነት በሴቷ ልጅ የሚያምን ብሎ አለ እንዴ? ሴትን ማናነቄ እንዳመስልህ። 2 ሴቶች ልጆች አሉኝ፣ 4 ሴቶች እህቶች አሉኝ፣ አንድ የተባረከች ሴት ሚስት አለች። በ7 ሴቶች ታጥሬያለሁ ማለት ነው። ሚስቴ፣ 2 ሴቶች ልጆቼ፣ 4 እህቶቼ፣ እናቴም ስላለች በ7 ሳይሆን በ8 ሴቶች ማለት ነው። እህቶቼ 4 እህቶቼና እናቴ በህይወት ስላለች 5፣ ሚስቴ 6፣ 2 ልጆቼ 8። በ8 ሴት ታጥሬ ሴትን እያቃለልኩ አይደለም። በተጠመቀ ጆሮአችሁ ስሙን። የሴቷ ሰባኪ ያልኩህ እመቤቴ ታድናለች ይላል። የቱ ጋ ነው እንደዚህ ተብሎ የተጻፈው ነው? ይሄኛው ወንድም ደግሞ ኢየሱስ ያድናል ነው። የቱ ጋ ነው የተጻፈው? መረጃችሁን አቅርቡ መባል ያለበት ባለ ካርቶኑና ባለ መጽሐፍ ቅዱሱ ማለት ነው። መጽሐፉን አንቀበልም። መጽሐፍ ቅዱስ የምናገረው የልጁ የኢየሱስ ክርስቶስ ደም ከኃጢአት እንደሚያድን ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ እውነት ነው። ኢየሱስ ክርስቶስ መንገድ ነው። ወዳጆቼ ያለ ኢየሱስ ክርስቶስ ከኃጢአት የሚያድን This is Orthodox, this is Pente. ነባሩ ክርስትናና አዲስ መጤ የተባለው ክርስትና ህይወት ሰባኪና ተረት ሰባኪው፣ ፍጡር ሰባኪና ፈጣሪን ሰባኪው፣ አዳኙንና የማያድነውን ለይቶ የማያቅ ኢትዮጵያ ከምትባል ምድር ማህፀን ውስጥ እነዚህ ወንድሞቻችን ተገኙ። ሁላችንን ሪፕሬዘንት ያደርጋሉ። እኔን እንደ ጴንጤ ይሄ ወንድሜ ሪፕሬዘንት ያደርገኛል፣ እኛም በሙሉ ማለት ነው። ምክንያቱም እሱ የሚሰብከውን ኢየሱስን ነው እኛ የምንሰብከው። ሐዋርያቱ የሰበኩትን ኢየሱስን የምንሰብከው።
ኦርቶዶክስ ግን ሰብኳት ሐዋርያቱ ያልሰበኳትን ኢየሱስን የሚሰብኩ ማን ነው? ሐዋርያቱ ያልሰበኳትን ማርያምን ነው የሚሰብኳት። ታድናለች ይላሉ። ሐዋርያቱ አንድ ቦታ ታድናለች አላሉም። ታማልዳለች ይሏታል። ሐዋርያቱ አንድ ቦታ ታማልዳለች አላሉም። ቤዛ ናት ይሏታል። ሐዋርያቱ አንድም ቦታ ቤዛ ነች ብለው አላሏትም። አንተዬ አላሏትም። ኬታ መጡት ታዲያ? በሬ ወለደ ትምህርት ማለት ነው። ምን ይላሉ ቤተሰቦቻችሁ? ወንድሞች እናቶች ምን አሉ? እናትህ ወንድሜ፣ በጌታ አንተ ያመንከው ወንድሜ፣ ገነት ቸርች የምትሄደው ወንድሜ ማለት ነው። ምን አሉ? ማዘር ምን አሉ? እህቶች ወንድሞች ምን አሉ? ስለ ጌታ ነገር ስትነግራቸው ወይስ አልተነግራቸውም? አንተ የእሑድ እሑድ ገነት ቸርች ብቻ እየሄድክ ጌታን እያመለክ አስራትም ካለ የምትሰጥ ማሰጥም ከሆነ ምን አሉ? መናፍቅ አሉ አይደል? አዎ በቃ መናፍቃኖቹ ግን እነሱ ሆነው ሳሉ ፍጡር ሰባኪ ነው መናፍቅ ወይስ ፈጣሪን ሰባኪ? መጽሐፍ ቅዱስ የያዘ ነው መናፍቅ ወይስ በሰው እጅ የተሳለ ካርቶን ስዕል ይዞ የወጣ ነው መናፍቅ? ፍርዱን ለትውልዱ ተዉ። አደባባዮቻችን፣ በቤታችን፣ በስራ ቦታ፣ በቤተሰብ መካከል ኢየሱስ ይወራ። በጌታ የሆናችሁ ወንድሞችና እህቶቼ ኢየሱስ ይወራ። አጀንዳችን ኢየሱስ ይሁን። አጀንዳችን ወንጌል ይሁን። አጀንዳችን ትውልድን ለማዳን ይሁን። እኔ አሁን እንደዚህ ሆነው ወንድሜ ዳጊ እንደዚህ ሆነው እህቶች ወንድሞች እዚህ ያሉ ወንድሞችና እህቶች እንደዚህ ምን ሆነው ትውልድ ወደ እግዚአብሔር መንግስት እንዲጨመር እንጂ ግብ ግቡን የፈለግነው ለጸብ አይደለም። ለጸብ አይደለም። የማይራራ ልብ ኖሮን እንዳይመስላችሁ ወንድሞችና እህቶቼ። በስድብ ከተባለ ከነሱ የበለጠ ማን አለ? የሰውን ሃይማኖት እያበሻቀጡ የሚሳደቡ በድመ ስጋ እኮ ያቆርባሉ ብለውን እኮ የጌታን እራት የምንወስደው የሚያንቀሹ እኮ የሚያላግጡ እነሱ ናቸው እኮ። እኛ እኮ የከርከሩ ስጋ ነው የሚያቆርቡት ብለን እኮ አላልንም። ለምን? ህሊና አለን። አንድ ሁለተኛ እግዚአብሔርን እንፈራለን። እውነትን ዲናይ ላደርገው አልችልም። ጴንጤ ህሊና አለው። አየህ፣ እግዚአብሔርንም ይፈራል። እነሱ በድመት በለው ሲሉን እናንተስ በውሻ አይደል ብለን እኮ ልንላቸው እንችላለን። እንደዚህ አይነት ግብረ መልስ ግን እንዳንሰጥ መጽሐፍ ቅዱስ ክፉን በክፉ ፈንታ አትመልሱ ብለዋል። አለቅ። ለምትሰሙ ሁሉ ይሄንን እናገራለን። ለምትሰሙ ሁሉ አዳኙ ኢየሱስ ነው። አዳኙ ማን ነው? ኢየሱስ ነው። በነቢያት የተሰበከ በነቢያት የተተነበየለት በሐዋርያት የተሰበከ ኢቭን በቅዱሳን መላእክት ሁሉ ጭምር ሳይቀር የተሰበከ የእግዚአብሔር ልጅ ቅዱሱ ጌታ ኢየሱስ ክርስቶስ ነው አዳኙ። በዘዳግም መጽሐፍት ላይ እግዚአብሔር ቃል ሲናገር ለእስራኤላውያን በሙሴ አፍ ሲናገር እኔ ዛሬ በፊት በረከትና መርገምን ሞትንና ሕይወትን አስቀምጫለሁ ብሎ ይለዋል። አንተና ዘርህ በሕይወት ትኖሩ ዘንድ ግን ሕይወትን ምረጥ ብሎ እግዚአብሔር ይናገራል ለእስራኤል ቤት። ካልሆነ ሞትንም መምረጥ መብቱ ነው። ብቻ እግዚአብሔር ፊት ለፊቱ በረከትና መርገምን አስቀምጧል። ሞትንና ደግሞ ሕይወትንም አስቀምጦ የፈለከውን ምረጥ የሚበጅህን ብሎ አላለውም። የሚበጀውን ጌታ ስለሚያቀለት ለሰው ልጅ ሕይወትን ግን ምትበርጥ ይሻላል አለው። ይሄው ነው የሆነው። አሁንም ኦኬ። የእግዚአብሔርም የሰው ልጆችም ጠላት የሆነ ዲያብሎስ እሱ በወደቀበት ኃጢአት በአንድ ሰው ወደ ዓለም ገባ ይላል። የት ስለነበር? በመላእክት ዓለም። ስለዚህ በአዳም መተላለፍ ምክንያት ብዙ ሰው በደለ፣ ወደቅን። ሁላችን ለኃጢአት ባርነት ተላልፈን ተሰጠን። ከሕግ በታች ተዘግተን በእርግማን ውስጥ እንኖር ነበር። በበደላችንና በኃጢአታችን ሙታን ሆነን ሕይወት አጥተን ተቅበዝባዦች ነበርን ከኤደን ገነት ጀምሮ። ሁላችን እንደሚጠፉ በጎች ተቅበዝበዝን እንዳለ ኢሳይያስም ጴጥሮስም ማለት ነው። አሁን ግን በእግዚአብሔር በኢየሱስ ክርስቶስ አምነን በስሙ ንስሐና የኃጢአት ይቅርታ አግኝተን ወደ ነፍሳችን እረኛና ጠባቂ እንድንመለስ የሞተልን ጌታ የእግዚአብሔር ልጅ ኢየሱስ፣ የዳዊት ልጅ ኢየሱስ ኑ ወደ እኔ ብሎ ወደ እሱ እንድንመጣ ኢንቫይት አድርጎናል።
ወደ ኢየሱስ ብንመጣ ምን እናደርጋለን? ምን ትሰጠናለህ ኢየሱስ ብንመጣ አንተ ጋር? ኑ ብለህ ያልከን ለምንድን ነው? ምን ልሰጠን ትችላለህ? ምንስ አለህና ብለህ መጠየቅ ትችላለህ። አይቆጣም ጌታ ኢየሱስ። ለምን እንዲጠየከኝ አንተ ነውረኛ ባለጌ ብሎ አይልም። በትህትና ጠይቀው እንጂ ከጠየቀው ምን ልሰጠኝ ትችላለህ ብመጣ? ምን ልታረግልኝ ትችላለህ ብመጣ? ኑ ብለህ ዓለሙን ሁሉ የጠራኸው ምን ለመሆን ነው? ምን ልሰጠን ነው? ፍጻሜያችን እንዴት ልታደርሰው ነው? ልታስረዳኝ እፈልጋለሁን። ላውቅህ እፈልጋለሁን። ዓለሙን ሁሉ ነው ለዓለሙን ሁሉ ነው የሞትከው። ከዛ ደግሞ ዓለሙን ሁሉ ነው ወደ አንተ እንዲመጣ ኢንቫይት ያደረግከው። ግን ምን ልሰጠን ነው ብለህ ጥያቄ ብታቀርብ ኢየሱስ ፊቱ አይጨማደድብህም። ጥያቄ በትህትና ይሁን እንጂ በትዕቢት ከሆነ አይታገስህም። እንደዚሁ እንደ ቀንዳሙ ሰውዬ እዚህ ጋር ማን ነው ሰው ነው ብለህ ያልከው እንደ ጋኔን በትዕቢት ከሆንክ ትዕቢተኞችን በልባቸው ሐሳብ በትኗል እንዳለች የጌታ እናት ማርያም ይበትንሃል አልኩ። የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ትዕቢትን በፍጹም አይታገስም። እሱ አምላክ ነውና ለትሑታን ጸጋን ይሰጣል። ካልገባህ ብትጠይቀው ይመልስልሃል። ኦኬ። እሱን ገና መጠየቅም ባትሄድ ከእሱ ጋር የነበሩ ከመከራው ተካፋይ የነበሩ ቅዱሳት ሐዋርያት የጻፉትን ብቻ ማንበብ ነው። ስለ ዳጊ አሁን ለማወቅ ብፈልግ ስለ ዳጊ አስተዳደግ፣ ስለ ወንድማችን ስለ ዘማሪ ዳጊ አስተዳደጉን ማወቅ ብፈልግ ማን ነው የምጠይቀው? የቀበሌውን ማህበረሰብ ነው የምጠይቀው? አይደለም። የምጠይቀው እናት፣ አባት፣ ቤተሰብ፣ ወንድም፣ የቅርብ ጓደኛ አብሮት የሚውለው በማግኘትም በማጣትም በአገልግሎትም በምንም ብቻ አብሮት የሚውለው ሰው ነው የምጠይቀው። ዳጊሻ እኮ ይህን ነገር ይወዳል፣ የኛውን ይጣላል። እኔንም ብጠይቅ ልክ እንደዚሁ ማለት አይ ኤርሚያስ ይህንን ይወደዋል፣ የኛውን አይወደውም፣ አስተዳደጉ እንደዚህ ነበረ ምናምን ነገር ብለው ይመሰክራሉ። ለዚህ ነው ከገጠር ተጠርቶ ሲመጣ የመሰከሩት። ኦኬ። ስለ ጌታ ስለ ኢየሱስ ክርስቶስ ማን ነው የሚመሰክረው? አብረውት የዋሉ ናቸው፣ አብረውት ያደሩ፣ አብረውት የነበሩ፣ እሱ የመረጣቸው ወዳጅ ብሎ የጠራቸው ጴጥሮስ ነው መጠየቅ ያለበት። ፓስተር እንትናን ከመጠየቅ በፊት ማቴዎስን የሚባል ወንጌላዊ ያለው ጌታ ሐዋርያ ፓስተር እንትናን ለጊዜው አስቀምጠው፣ ቀሲስ እንትናን ለጊዜው አስቀምጠው፣ ቆሞስ የኔታ እንትናን ለብቻ ቁጭ አርጋቸው እዛ። የኔታ እንትናን ከመጠየቅ በፊት ዮሐንስ የሚባል የጌታ ሐዋርያ አለ፣ ያ አሳ አጥማጅ የገሊላ ሰው። እንዴት ነበረ ጠባዩ? እስኪ እንዴት ያደረገው ነበረ ኢየሱስ ብለህ ብትጠይቀው የጻፍኩትን መጽሐፍ አንብበው ነው የሚለው ዮሐንስ። 5 መጽሐፍ ጽፍ ያለው 3 መልእክት፣ አንዱን ራእዩና ወንጌሉን ጀምር ከወንጌሉ ይልሃል። 21ዱን ምዕራፍ ስታነበው የት ዓለም ውስጥ ነው ያለሁት እኔ እስከ ዛሬ የት ነው ያለሁት ነው የምትለው። አንብበውና ጨርሰው 21ዱን ምዕራፍ። የአባቶች አምላክ ምስክር ነው። መጽሐፍ ቅዱስን እንዳታነቡ ዳገት የሆነባችሁ ሰይጣን እላችሁ ላይ በርን የዘጋ ሃይማኖተኞች ተብትበው በቀን የምታነቧቸው የሰው ስርዓት የሆኑ ጽሁፎችን ዝንብህን እሺ እያልክ ጠዋት ቁጭ ብለህ የምታነበው መጽሐፍ ህይወትን አልቀየረውም፣ እኔንም አልቀየረኝም። ስደግም ነበረ የዕለቱን ሳደርስ ሰይፈ ሥላሴ ጥሩ ነው። ድርሳነ ሚካኤል ደገምክ እንደ ኤርሚ፣ እሱኛው ቆንጅዬ ነው አጋንንት ለማባረሪያ እያሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ሚካኤል ሊቀ መላእክት በእንተ በዩ ወክቡር ወትሕትናሁ ጸ እያልኩ ስል ነበረ። አልጠቀመኝም። አየህ፣ መድኃኔዓለም ምስክሬ ነው። ኢየሱሴ ምስክሬ እኮ ነው አልኩ። አልጠቀመኝም። ዝም ብዬ ጸ ፏፏፏ ኳኳኳ ሿሿሻ ስል ነው የኖርኩት። ለካ እዚህ ነው ያለው አንተ። ይሄ የኔ ህዝብ ጴንጤው የሚባለው አዳራሽ ኬሻ ምናምን ነገር ማዳበሪያ ያለጥፎ ጉዳዩ በአምቦ ድንጋይ ቤት ሰራህ በብሎኬት ደረደርክ አልደረደርክ አይደለም። ማዳበሪያም ዘርግቶ ቢሆን በየድንኳን ውስጥ ምንድን ነው የሚያወሩት ነው። እኔ ታቅልህ ነበር ይሄን ጴንጤው የሚባለው ማህበረሰብ አላቅም። እንደወረደ የመጣው የገጠር ቆምጬ የምትለው አይነት ማለት ነው። አላቅም። ጌታዬ ግን ያቀኛል። እናንተን አላቃችሁም። አዳራሾቻችሁ ውስጥ ግን ስመጣ ይኸው እስከ ዛሬ ድረስ በዚህ ድፍን 27 ዓመት በእውነት የፓስተር እንትና በረከታቸው ይደርብንና የቃሪዮትን ቤተክርስቲያን የመሰረቱት አባት
እና ሙሉ ወንጌል በመጀመሪያ በዩኒቨርሲቲ በተቋቋመች ጊዜ ላይ የነበሩት ዶክተር እንትና የእሳቸው በረከት ይደርብንና ለእሳቸው የተሰጣቸው ቃል ኪዳን በጣም ፍቱን ነው። የእሳቸውን ቃል ኪዳን ያመነ ሰው 42 ትውልዱ ይድናል ብሏል ጌታ ኢየሱስ ብሎ የሚል አንድ ተረት አልሰማውም። የሰማው ቀን እኮ አልኩ። የትኛውም ጴንጤ ቸርች እንዲህ አይነት ስብከት የሰማው ቀን ፑልፒቱን ነው እዛው ፊት ለፊታችሁ ምደፋው። እርግብግቢቴን ብለህ ተደፋኛለህ እንጂ አትችልም። አንተም ብቻ አይደለም፣ እኔ ብቻ አይደለም፣ የእግዚአብሔር ሕዝብ በሙሉ አይሆንለትም። እዛ መድረኩ ላይ የታረደው በግ ክብርና ባለጠግነት ሞገስና ኃይል ከዘላለም እስከ ዘላለም ለስሙ የሆነ ኢየሱስ እሱና እሱ ብቻ ነው የሚሰበከው። የምን ፓስተር እንትና? አዎ እግዚአብሔር በረዳቸው ጸጋ አገልግለዋል። ስማቸውን ግን ያድናሉ ተብሎ እኛ ቤት አይወራም። ቤቱን ለባለቤቱ ነው የምንመልሰው። ታወኝ ስልህ ቤቱ ለባለቤቱ ባለቤቱ ነው በቤት ውስጥ የሚነገረው። የሱ ዝና፣ የሱ ግርማ፣ የሱ የፊቱ ብርሃን፣ የሱ ክንድ፣ የሱ አባትነት፣ የሱ አዳኝነት፣ የሱ ቤዛነት፣ የሱ አምላክነት፣ የሱ ዳግም ምጽአት፣ የሱ ገናንነት ነው የሚሰበከው። አንድ ሰው ቃል ለምድር ለሰማይ እሳት ነው የገባብን እሳት አለ በውስጣቸው ተብሎ ሲባል ዝም ብሎ አይደለም። አንድ ሰው ያወራ በዚህ 27 ዓመት ውስጥ መድረኮቻችን ላይ ጴንጤ ጋር የለም። ቢኖር ኖሮ ተመልሻለሁ ደግሞ ወደ ኦርቶዶክስ ፑልፒቱን እላቸው ላይ ገልብጬው ቤቱን በአንድ እግሩ ነው የማቆመው አልኩ። አትችሉም፣ አንችልም። እንደዚሁ እንደኔ እሳት የገባባቸው እዚህ ወንዶች እህቶች አሉ፣ አይሆንላቸው። መሰረተ ክርስቶስ ሄደ እንግዲህ ዛሬ እንትና ምናምን ነገር የሆኑ እናት ነበሩ። የእሳቸው በረከት ይደርብንና ለእሳቸው እግዚአብሔር ቃል ኪዳን የገባላቸው ስምሽን የጠራ ተስካርሽን ያደረገ ምሬ ምርልሻለሁ ብሏታል። እንዲህ አይነት ነገር ብሰማ ኖሮ አንሰነብትም፣ እንተላለቃታለን ባጭሩ ማለት ነው። የኤልያስ አምላክ ምስክር ይሁን። የቤተ ቅናት በልቶኛል ብሎ የሚለው ቃል ትዝ አላቸው እኮ ይላል። ውዴ እኮ ገበታውን ገለበጠው አይደል እንዴ? ገለበጠው እኮ እርግብ ሻጮቹን ሁሉ በስርዓት እኮ ነው የገለበጠው። ገለበጠው ብለህ ምንም ነገር እንትን አትልም። በአፍጢሙ ነው የደፋው እኮ አልኩ። አዎ ቤቱ ከተፈጠረበት ዓላማ ከተሰራበት ዓላማ ውጭ ሲያወሩት ታዲያ ምን ያድርግ? አንተዬ ምን ያድርግ? ቀያፋ ፀጉሩን እንደዚህ ሪዙን አገጩ ላይ የበቀለውን ፀጉር እንደዚህ የላገ ይገርማል። እንግዲህ ወገኖች፣ የእግዚአብሔር ልጆች፣ ያው እንግዲህ ምንም እንኳን ዘሩባቤል ቤቱን ለእግዚአብሔር ቢሰራ እንደው ግን እናንተ ልጆች እኮ ጥሩ አይደለም፣ እናንተ ቅራቅንቦ ማትረቡ ምናም ነገር ብሎ ይላሉ። እንደ ኤሊ ሲገስጹ እንደ ኤሊ አደባብሰው ነው የሚገስጹት። እዛ እርግብ መሸጫ ሲያደርጉት የእግዚአብሔርን ቤተ መቅደስ ከፊተኛው ቤት ክብር ይልቅ የኋለኛው ቤት ክብር ይበልጣል የተባለውን ቤት የኮሰረትና የመንጋ መሸጫ ሲያደርጉት ቀያፋ አይቶ ዝም ብሏል። ዋነኛው ሊቀ ካህን ሐናም አይቶ ዝም ብሏል፣ አልፏል። እነሱ ጉዳያቸው አይደለም። እዛ ተሰባስበው ምንዝርና ቢያመነዝሩበት ራሱ በሴሎ እንደነበረው ጉዳያቸው አይደለም። እነሱ ዋናው እንትን ገንዘቡ አይጥፋባቸው ዋናዎቹ የተባሉት። የቤቱ ባለቤት ልጅ መጣ፣ ራሱ ባለቤቱ መጣ። የቤቱ ባለቤት በሐጌ ትንቢት እየተናገረ በዘካርያስ ትንቢት እየተናገረ ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤቴንም ስሩ፣ እኔ በዚህ ከብራለሁ ብሎ ያለው ንጉሥ በስጋ እየተራመደ በአህያ ውርንጫ ሆኖ ከቤተ ፋጌ ውዴ ኢየሱስ የደብረ ዘይትን ቁልቁለትን አልፎ በዛ በምህረት በር በኩል ሕዝቅኤል ባየው በተዘጋው በር፣ ያኔ አልተዘጋም ነበር፣ በተዘጋው በር በኩል ሻር ሐሚም ብሎ በሚለው በር በኩል ገባ። በምስራቅ በኩል ወደ ቤተ መቅደሱ ከነአህያይቱ ውርንጫ ይገባዋል። በአህያይቱ ውርንጫ ሆኖ ንጉሥሽ ወደ ኢየሩሳሌም ይመጣል፣ አንቺ የጽዮን ልጆች ዘምሪ ብሎ ተነግሮላት ነበር። ግን መጣ። ሲመጣ አየ ውስጡ ግብግብን ያለው ኢየሱስ ውስጡ ግብግብን ያለው ሊያልፈው አይችልም።
ሊያልፈው አይችልም። እንደ ቀያፋ አይቶ ሊያልፈው አይችልም። ወይ ጉድ! ይገርማሉ። ግን በጣም ነው የሚያስተዛዝበው። በጣም ያስተዛዝባል። ቀያፋ በጣም ነው ማዝንባችሁ አላላቸውም ጌታ ኢየሱስ። ያስተዛዝባል። የሰው መጨረሻው ይሄው ነው፣ እኔ ድሮ ማቃችሁ ነበር ብሎ ቢልክር ያቀናል። ትዝብት ታዝቦ አይደለም ሄደው፣ እንደ ሌሎች የራሳቸው ጉዳይ እንደፈለገው ያድርጉት ብሎም አይደለም ሄደው። ገባ ወደ ቤተ መቅደስ። ጅራፍ ሰርቶ እኮ አልኩ ሊያጨሰው እኮ ነው እኮ የምልህ። ጅራፍ የገረፈው እንደ ኦርቶዶክስ ቄሶች በመስቀል ይፍታህ ሂድ ያንጽሖ ይቀድስ ጊዜ ነው አምላክ ሊል ነው እንዲ አይደለም። ጅራፉን የሰራው ለምንድን ነው? ጌታ ኢየሱስ ጅራፍ ይዞ ገባ ይላል። ለምን? የሚጠበጠብ ተጠብጥቦ ይወጣላ። ውልቅ ብለህ ትወጣለህ። በሬም ይሁን እርግብም ይሁን በግም ይሁን የሚገረፍ ተገርፎ ያስተዛዝባል። እንደዚህ አድርጋችሁ እናንተ በጣም ማትረቡ ቅራቅንቦች ነውር አይደለም እንዴ? በሉ ሁለተኛ እንዳይለመዳችሁ አይደለም ያለው። ቤቱ የተሰራበት ክብር፣ የቤቱ ውስጥ የነበረ ክብር በሰለሞን ዘመነ መንግስት ከነበረው ቤት እኮ ከዛኛው መቅደስ እኮ የሚበልጥ እኮ ክብር ነው ያለው። ዘንድሮ ብሎኬት ቆልሎ የኛ ቤተ መቅደስ በጣም እንዲመሰልህ እንዴ ይላል። ወዳጄ ያን ቤት እንኳን ጌታ ከፊቱ አውጥቶ ጥሎታል። የፊቱ ብርሃን በትኗቸዋል። የሰለሞንን ቤተ መቅደስንም የዘሩባቤልን ቤተ መቅደስ በ586ም በ70 ኤዲም ላይ ከፊቱ ለዘላለም ነው በትኖ የጣለው። አንተ በብሎኬት በጎነጎንከው ቤት እንደ ሸረሪት የተረት ድር ልታደራ የምትፈልግ ማለት ነው። እግዚአብሔር አሁን ከተሰራ የሰው እጅ ከሰራው ቤት ጋር ጉዳይ የለው። ጉዳይ ያለው ከሰው ጋር ነው። አሁን ቤቱ እኛ ነን። በክርስቶስ ኢየሱስ ስላመንን ማደሪያው መቅደሱ እኔ ነኝ። ዳጊ ነው፣ ዳንጌ ነው፣ እህትዮ ሜርሴ ናት፣ ቃል ናት፣ ኢትዮጵያ እህታችን ናት። በክርስቶስ ኢየሱስ አምነው በበጉ ደም የተቀደሱ የመንፈስ ቅዱስ ማደሪያ ቤተ መቅደስ ነን። ገባ የቤቱ ባለቤት ገለበጠው ይላል። ደስ አይደል? እንጣላለን። ጌታ ኢየሱስ ምስክር ነው። እንጣላለን። በእግዚአብሔር ቤት ውስጥ ያልሆነ ነገር ለእግዚአብሔር ሕዝብ ያልሆነ ነገር ብታደርግ እንጣላለን። በአንዴም መቼም እንደው ተነስተን እንደዚህ ወፈፍ የሆነ እንትን አንልም። ታው እንላለን። አደብ ያዝ፣ ቤቱ ባለቤት አለው። ተይ እንጂ ታለምዬ እንዴ! እዚህ እኮ ኦነሩ እዚህ የማዕዘኑ ድንጋይ እዚህ መሰረቱ እዚህ የቤተክርስቲያን ራስ ፓስተሩ አይደለም፣ ኢየሱስ ነው። ኦኬ፣ ኢየሱስ ነው። ምን አልኩኝ? የቤተክርስቲያን ራስ ኢየሱስ ነው። የቤተክርስቲያንን መሰረት ኢየሱስ ነው። የማዕዘኑም ድንጋይ ኢየሱስ ነው። እኛ በዛ በማዕዘኑ ድንጋይ ጋር ሕያዋን ድንጋዮች ሆነን እየተገጣጠምን ለጌታ መንፈሳዊ ቤት ለመሆን ተሰሩ ተብሏል። ስለዚህ ጥሩ አድርገው ደግሞ የሚጠርቡ ጠራቢዎችን መድኃኔዓለም አዘጋጅቷል። ፓስተሮች፣ ወንጌላውያን የእግዚአብሔርን ቃል የሚያስተምሩ ማለት ነው። ሙልሙል ብለን ከዓለም እንደመጣን እንዳለ ገብተህ ቸርች ውስጥ ኳየር ገብተህ አትበጠብጠንም። ትሰራለህ በእግዚአብሔር ቃል። እያገላበጡ ይጠርበዋል ማለት ነው ፓስተሮቹ እኔን እንዳደረጉኝ። እንግዲህ ቻሉኝ እኔ እንደመጣሁ ነው ምናምን ነገር የሚባል ነገር የለም። ተሰሩ ብሏል። ተሰሩ ብሏል። ሕያዋን ድንጋዮች ነን። ድንጋይ ደግሞ በምንድን ነው የሚጠረበው? በመዶሻ። መዶሻው ምንድን ነው? የእግዚአብሔር ቃል እና ልታደቀን ነው እንደ ኤርምያስ በደንብ መድኃኔዓለም እኔንም ጭምር ነው የሚያደቀን። መድቀቅ ያለበትን ከውስጣችን ክትክት ነው የሚያደርገው በእግዚአብሔር ቃል። ልቤን ምንድን ነው ሆድ ነው ሲቆርጠኝ የሚያውቀው። ልቤን ቁርጠት ተሰምቶት ያውቃል። በጣም ብዙ ጊዜ ምን ሆኜ ነው ብዬ ወንድም አለ። አየህ ቸርች መጥቼ ነው እየተሰበከ እያለ ልቤን ይቆርጠኛል። ታውቃለህ፣ ጨጓራ አይደለም ልብ ቁርጠት። አዎ። እና በኋላ ነው የገባኝ። ጉባኤ ቁጭ ብዬ ሙሉ ወንጌል ጉባኤ ቁጭ ብዬ ቃለ ሕይወት ሄጄ መካነ ኢየሱስ ሄጄ የእግዚአብሔርን ቃል ጉባኤ እግዚአብሔር የነበርኩበት ሄጄ ስካፈል ልቤን ይቆርጠኛል። የእግዚአብሔርን ቃል በጣም በጥንቃቄ ነው የምሰማው። ለካ በኋላ ላይ ነው የነቃሁት። አየዛ ውዳሴ ማርያም ስደግም ይሄ መተቱም ማሰሱም ገሰሱ
ስደግም ኖር ያለው እሱ ገና እየተነቀለ መፍረስ ያለበት ነገር እየፈረሰ ኦኬ ድርሳነ ሚካኤልን አፍርሶ ገላትያ እንዲገባ ድርሳነ ገብርኤልን አፍርሶ ኤፌሶን እንዲታተም እንደዚህ እያደረገ ቀስ በቀስ ጌታ ኢየሱስ አሰራሩ እኮ አልኩ ያመኝ ነበር ልቤን። በኋላ ዕብራውያን መልክ መጽሐፍ ምዕራፍ 4 ሳነብ ነው የእግዚአብሔር ቃል በእውነት ወገን የተሳለ ስለታም ሰይፍ ነው ይላል። ጅማትና ቅልጥምን የሰውን የውስጥን ሐሳብና ስሜት ይመረምራልና ኤርሚሻ እየተመረመረ ነበር ለካ ማለት ነው። ያኔ የልብ ቁርጠት ልብ ይቆርጠዋል ወገኖቼ። ለካ እግዚአብሔር ታውቃለህ፣ በልቤ ውስጥ ያለ ትዕቢት፣ ስንፍና፣ ይሄ ጣዖት አምልኮ የተጣባይ ነገር ከዛ ይዤ የመጣሁት ማለት ነው። ሃሌሉያ እያልኩ ደብቄ እዚያ ያስቀመጥኩትኝ ለጌታ ቀን ለመምጣቱ ቅኖችን ያለኖር ሆነን መገለጡን እንድንጠባበቅ በቅድስናና በጽድቅ ኑሮ እንድንኖር እግዚአብሔርን በመፍራት ኑሮ እንድንኖር ካገኘኑ ጋር እንዳንገለሙት እዚህም እዛም እንዳናጠቀስ እዚህም እዛም እንዳንበላ እንዳንጠጣ ሆሊነስ ቱ ዘ ሎርድ ቅድስና ለእግዚአብሔር ብሎ የሚለው ትምህርት የእግዚአብሔር ቃል ሲሰበክ በፓስተሮች በኩል ልቤ እናንተዬ ልቤ ቁርጠት ጅንጅብል የወድ ቁርጠት ቢሆን ጅንጅብል ጠጥተን ተንትለዋለን። በደንብ አውቃለሁ ወንድሞች እናቶች፣ እግዚአብሔር ከውስጤ ያለውን ነብካ እየለየ ነፍስና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል ይላል የእግዚአብሔር ቃል በሚሰበክ ጆሮአችሁንም አዘንብሉ ቃሌንም ስሙ ነው ያለው። ቃሉን ስትሰማ የሰማውን ቃል ንጉሥ ዳዊት እንዳለው ማለት ነው። ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለግኩህ፣ ከትእዛዝህ አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል እና ያ በጆሮዬ የሰማሁት ቃል ሕይወት ቤተክርስቲያን በጆሮዬ ቁጭ ብዬ ቀጠና 2 ሙሉ ወንጌል ቤተክርስቲያን ሄጄ የሰማሁት ቃል በልቤ ውስጥ ነበረ የሚገባው። የእውነት እኮ ደግሞ አረሳውም ነበር። ሰባኪው የሰበከው እንደግሜ ሰብከው ነበር። ቆንጅዬ ቆሎ ተማሪ ነኝ፣ ባላገር ነኝ። የነገርከኝን አረሳም። ዝም ብሎ በተፈጥሮ ማለት ነው። እንዲህ ባላገር ነኝ ብዬ ስል ነገር የማይገባኝ ገሪባ አድርገኝ ቆጥራኝ ከሆነ በጣም ተጣላል። ደግሞ የጌታዬ መንፈስ ደግሞ ረዳኝ። ታውቃለህ፣ ልቤን ይቆርጣኝ ነበር።